እሺ ፕሪሚየር ሊጋችን ተመልሷል። እሁድ ነው የሚመለሰው። ሌሎቹ የሚጫወቱት ስለማይመለከተን ማለት እሁድ ነው የሚመለሰው። ለእሁድ ጨዋታ ወሳኙ ሰው ማርቲን ኦዲጋርድ ይደርሳል እየተባለ ቢያንስ ቤንች ላይ ይኖራል ማለት ቻንስ ክሬሽናችን ጣራ ነካማ ነው። ኤዜ በዚህ በኩል ሳካ በዚህ በኩል መሀል ላይ ኦዲጋርድ አለቀልህ ነው የምልህ። ኤዜ ደግሞ ማን ነው ትንሽ ሰዓት ኦዲጋርድን ስለተካ ነው እንጂ ትንሽ ሰዓት እዛ ጋር የተጫወተው ብቻ ትሮሳርድ የኤዜ ቤንች ነው ባይዘው። ለዛ ነው ፕሪሚየር ሊግ ላይ እዛ ጋር የሚያጫወተው። ገባ አይደለ? ቢልድ አፕ ላይ ይሳተፋል። ለየት ያለ ሌፍት ዊንገር ነው። እንደ ማርቲኔሊ አይነት ሌፍት ዊንገር አይደለም። ለየት ያለ ስፔስ የሌለበት ቦታ ላይ መጫወት የሚችል ሌፍት ዊንገር ነው እንደ ኤዜ ማለት። ኤዜ እዛ ጋር ሲሆን ኦዲጋርድ መሃል ላይ አለቀልሽ ነው የምልሽ። አለቀልሽ። እንኳን ደስ አላችሁ። ባይሆን ቪክተር ጊዮኬሬስ ላይደርስ ይችላል ተባለ። ሃቨርስ ደግሞ መጨረሻ ላይ ነው የሚመጣው ተባለ። ጄሱስ ፈርስት ቲም ጋር ትሬን እያደረገ ነው እና በጋብሪኤል ቦታ ሞስኬራ ወይስ ሂንካፔ እያለ ነው ህዝቤ። ግን እነዚህን አራት ኦፕሽኖች ያቸው ከነዚህ አራት ኦፕሽኖች የትኛውን እንጠቀም? የአርሰናል ደጋፊ ኮሜንት ላይ አስቀምጥልኝ። ከዚህ በሚቀጥለው ቪዲዮ ደግሞ እኔ የመረጥኳትን ላይን አፕ እና ለምን እንደመረጥኳት አርቴታን እንደማረገው ታውቃላችሁ። ዘርዝሬ ያጎርሳለሁ ማለት በሚቀጥለው ቪዲዮ። ይሄን ቪዲዮ በደንብ ኮፒ ሊንክ አድርግ። ጀማው ጥሩ ዜና ፕሪሚየር ሊግ ኢዝ ባክ። መጥፎ ዜና አቢጌል 3 መነጽር በአንድ ሳምንት ውስጥ ጥሏል። ላዛየው ያለ መነጽር ከች ብያለሁ። ሌላውን እንድንወያይበት የፈለኩት በነገር ቡቸር ሊሳንድሮ ማርቲኔዝ ሊቻን ለምንድን ነው ዩናይትድ ቤት 6 ቁጥር አድርገን ማናጫውተው? ሉክሾ ሴንተር ባክ ላይ አሪፍ ነው። ከዩሮና ከዲሊክት ጋር ጥሩ እየተንቀሳቀሰ ነው። ማርቲኔዝን ለምን 6 ቁጥር አናረገውም? አያክስ ቤት 6 ቁጥር ሆኖ ተጫውቷል። ከኳስ ጋር ኮምፎርታብል ነው። ኳስ ይችላል የምንለው አይነት ተጫዋች ነው። እስቲ ኮሜንት ላይ ሀሳባችሁን ጻፉልኝ። ይመቻችሁ። ጀማው ተመልሰናል። ፕሪሚየር ሊጋችን ተመልሷል። እንኳን ደስ አላችሁ መላው የእግር ኳስ ቤተሰብ ማለት ነው። ከአንድ ዓመት ቆይታ በኋላ የእንግሊዝ ፕሪሚየር ሊጋችን እንግዲህ ወደ ውድድር ተመልሶልናል። ከዚህ በኋላ መደበር የለም። ምክንያቱም ለቀጣይ ተከታታይ ወራት ማለት ነው ምንም አይነት እንግዲህ ይሄ ብሬክ የሚሉት ነገር አያጋጥመንም። ሊጉን በአግባቡ ነው የምንኮመኮመው። በቃ ላሊጋ ይቀረን ሴሪያ ሁሉንም ጨምረን እንግዲህ ከፕሪሚየር ሊግ ጋር የምንኮመኮም ይሆናል ማለት ነው። ጀማው እንኳን ደስ አላችሁ። ለማንኛውም ሼር ኮፒ ሊንክ አድርጉ፣ ለጀማው አዳርሱት። እንግዲህ ከዚህ በኋላ ትኩስና አዳዲስ መረጃዎች እንግዲህ በፍጥነት ማድረሳችሁ ይሆናል። ጀማው በተለይ አካውንት ላይ ገብታችሁ ጀማው 15 ጊዜ ኮፒ ሊንክ ማድረጋችሁ እንዳትረሱ። ምክንያቱም ሰሞኑን ምንም አይነት ስፖርታዊ መረጃ በአግባቡ እያደረስን አልነበረም። ያው ኳስ ከሌለ ድብርት ነው ታውቁታላችሁ ጀማው። እና አሁን ደግሞ እየወጡ ባሉ መረጃዎች ከሆነ ኮነር ብራድሊ እና ቨርቲዝ ማለት ነው ጉዳት አጋጥሟቸዋል ጀማው በሊቨርፑል በኩል እንደምታውቁት። እኛ ቤት ደግሞ ማጋሌሽ አሁን አርቴታ አስተያየቱን እየሰጠ ነው። እሱም እንዳለው ከሆነ አንድ ምርመራ ይቀርዋል። ያ ምርመራ ከታየ በኋላ ማጋሌሽ ላይ ማለት ነው ምን ያህል ጊዜ ሊርቅ እንደሚችል ደግሞ እርግጠኛ መረጃ አንሰጣችኋለን የሚል መረጃ ይዞ ከተፍ ብሏል አርቴታም። ስለሆነ ፈጣን መረጃዎችን በቀጣይነት ማደርስላችሁ ይሆናል። በደንብ ኮፒ ሊንክ ሼር አድርጉ፣ አካውንቴን አነቃቁት። እንቀጥላለን ማለት ነው ጀማው። እንኳን ደስ አላችሁ። ፕሪሚየር ሊጋችን ተመልሷል። ካማን ሰላም ዩናይትድ ፋሚሊ እንዴት ናችሁ? የክለባችን አሰልጣኝ የሆነው ሩበን አሞሪም እንግዲህ ከሰኞ ከኤቨርተን ጨዋታ በፊት ዛሬ ጋዜጣ መሪ ሰጥቷል። ከዛ በፊት ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ሩበን አሞሪም እንግዲህ ማጉዌር ለኤቨርተን ጨዋታ እንደማይደርስና ኮቢ ማይኖ ግን የነገውን ትሬኒንግ አይተን ይጫወት አይጫወት የሚለውን የምንወስን ይሆናል ብሏልና ከዛ የበለጠ ግን በጣም ትንሽ የሳበኝ ነገር ሉክሾን በዊንግ ባክ ለምን አትሞክሮም ተብሎ ነበርና የመጫወት እድል ይኖረዋል። በጣም ምርጥ ብቃት ያለው ተጫዋች ነውና ልንጠቀሙ እንችላለን በዛ ቦታ ብሎ ነበር። ሊሻንም ደግሞ ዲፌንስ ሚድፊልደር 6 ቁጥር ላይ ለምን አትሞክሮም ያሉት ነበርና እሱም እዛ ቦታ ላይ ችግር አለብን ልናጫውተው እንችላለን ብሎ ነበርና እኔ አሁን የሊቻን 6 ቁጥር ሳይሆን እንደው ሊቻ ሙሉ ለሙሉ ወደ ስኳዱ ከተመለሰ ሊቻ እዛው በተለመደው ቦታ ላይ ከሶስቱ ተከላካይ አንዱ ግራ ቦታ ላይ እሱን አድርጎ ሉክሾን ወደፊት ዊንግ ባክ ቢያደርገው እንደው ከዳሎትና ከዶርጎ የተሻለ አይጫወትም ስሎች። እኔ ያው ፍጥነት ይፈልጋል ዊንግ ባኩ ምናምን፣ ግን ዶርጎ ምን ፍጥነት አለው? የለውም እኮ ሉክሾ እኮ እንደውም ጭንቅላት አለው። ክሮሶቹ ምናምን የሆነ ለማቲያስ ኩኛም ሴስኮም ሲመለስ እዛ ክሮስ ለማድረግ ምናምን ይሆናል ብዬ አስባለሁ። በእርግጥ ለረጅም ጊዜ ቡድን አሰራበትም ሉክሾ አሁን፣ ምክንያቱም አሁን የመጨረሻው ሲዝን ይሆናል ብዬ ነው የማስበውና እሱ የሚመለስ ከሆነ ግን አሁን ሊቻ ሲመለስ እንደዚህ ቢሞክሮ ይሻላል። አሁን የዲፌንስ ሚድፊልደሩ ሊቻ ሊጫወቱ ይችላል፣ ግን እኔ ደግሞ ፈራዋለሁ ሊቻን ሪስክ እሱ ላይ መውሰድ በጣም ያስፈራኛልና ሉክሾን ግን በዝንኛ ቢሞክረው እውነት እኔ ከዳሎትና ከዶርጉ የተሻለ ያደርጋል ብዬ አስባለሁ። እንግዲህ ኤቨርተን ከበድ ይላል ብዬ አስባለሁ። እኔ ማንቸስተር ዩናይትድ ከቶፕ ቡድኖች ይልቅ ይሄ ከ1 እስከ 4 ያሉ ቡድኖች ይልቅ የሚያሰጋኝ ከዛ በታች ያሉ ቡድኖች ናቸውና የሚያሰጉት ከባድ ሊሆን ይችላል። ግን ራቀብን ሰዎች እንደዚህ ናፍቆን ክለባችን ሰኞ ድረስ መጠበቅ እንግዲህ ለኛ ፕሪሚየር ሊግ የሚጀምረው ሰኞ ማለት ነውና
በጣም ከባድ ነው። ግን እችንም ኢንተርቪዋንም ትሬኒንጓንም ማየታችን ለኛ ትልቅ ነገር ነው። እስቲ ግን ዩናይትድ ፋሚሊ በሁለቱ ጉዳይ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ ፕሪሚየር ሊግ ኢዝ ባክ ይላል። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊጋችን ነገ እንግዲህ ይመለስልናል። እንዴት ናችሁ ሊቨርፑል? ነገ እንግዲህ ያው ክለባችን ሊቨርፑል ጨዋታ እንዳለበት ታውቃላችሁናም ለነገው አጨዋታችን ግምታዊ አሰላለፋችንን ይዘን ከተፍ ብለናል ማለት ነው። ከዛ በፊት ግን ይሄንን መረጃ በደንብ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ ማለት ነው። ወደ መረጃው ስንገባ ላይን አፓችን ላይ ማለት ነው ነገ ቤከራችን ፕረስማም ከስንት ጊዜ በኋላ ከቤከር ጋር አረ ቤከር እንዲናፍቃል አሊሰን ቤከራችን እንግዲህ ወደ ትሬኒንግ መመለሱን ታውቃላችሁ። እናም ለነገው ለፎረስቱ ጨዋታ እንግዲህ ይደርሳል ተብሎ ይጠበቃል። እና ምናልባትም ቤስት አሰላለፉት እናያለን ብለን እንጠብቃለን። ግብ ጠባቂ ላይ አሊሰን ቤከር፣ መከላከሉ ላይ ብራድሊ፣ ኮናቴ፣ ቫን ዳይክ፣ ሮበርትሰን፣ መሃል ሜዳው ላይ ግናቨንበርግ፣ ሰቦዝ ላይ ማካሊስተር፣ አጥቂ መስመራችን ላይ ደግሞ ሳላ፣ ኤኪቲኬና ኮዲ ጋክፖን እናገኛለን። በነገው ጨዋታ ላይ አሌክሳንደር አይዛክ እና ፍሎሪያን ቨርትስ ከተቀያሪ ወንበር ተነስተው ይጀምራሉ ብዬ አስባለሁ። ፋሚሊ በተለይ ፍሎሪያን ቨርትስ የነገው ተጋጣሚያችን እጅግ በጣም አስቸጋሪ የሚባሉትን ኖቲንጋምን ነው እንግዲህ የምንገጥመው ማለት ነው። አምናም ክለብ እንደተፈታተነን ታውቃላችሁ። ካቻምናም እጅግ በጣም አስቸጋሪ የሆነ ክለብ ነው። በዛ ላይ ወጋሚ የምንላቸውን አሰልጣኝ ሾንዳይሽ በበርንሌ ቤት የምናውቃቸውን እጅግ በጣም በካውንተር ብዙ ጊዜ የሚታወቁ አሰልጣኝ ነው እንግዲህ ይዘው የቀረቡብን ማለት ነው። ፖስቴኮግሉን ካባረሩ በኋላ ማለት ነው። እናም የነገውን ጨዋታ እንግዲህ ፋሚሊ የግድ ነው ማሸነፍ ያለብን። ኖቲንጋምን የአምናውን ሁሉ በቀል ሳይቀር መበቀል አለብን ብዬ አስባለሁ ፋሚሊ። በተጨማሪም ክለባችን ሊቨርፑል በአንቷን ሴሜኖ ዝውውር ላይ እንግዲህ በቅርበት እየተከታተለ መሆኑን እንግዲህ ጋዜጠኛ ፋብሪዚዮ ሮማኖ እየዘገበ ይገኛል። የዚህ ተጫዋችን የውል ማፍረሻ ሂሳብም እንግዲህ ታውቋል። 65 ሚሊዮን ፓውንድ መሆኑን እንግዲህ ከዚህ ቀደምም እንግዲህ የተዘገበ ይገኛል ፋሚሊ። እናም ይህን ተጫዋችን በጥር የዝውውር መስኮት እንደኔ ምናገኘው ይመስለኛል። ዝውውሩ ከተሳካ ይመቻችሁ። እሺ ፕሪሚየር ሊጉ ተመልሷልና ስለ ክለባችን እስኪ አንዳንድ ነገር እናውራ። መጀመሪያ ወቀሳን ያለኝ እኔ ጋብሪኤል ላይ ማለት ነው። ከጉዳቱ ጋር በተያያዘ አንዳንድ ዜናዎችን እያየው ነበርና የካላፊዮሪንም ሁኔታ እያየው ነበር። ካላፊዮሪ ማለት ነው ጉዳት ተሰምቶት አይደለም ከጣሊያን ብሔራዊ ቡድን ውስጥ የቀረው። ለአትሌቲክ ምንጮች ተናገሩ ምናምን ብሎ የወጣው ዜና ላይ ምን እንደሚል ታውቃላችሁ? የጨዋታ መደራረብ ስላለበት ለጉዳት እንዳያጋልጠው ገና ስጋት ስላለበት ለጉዳት እንዳያጋልጠው ነው ከጨዋታው የቀረው ማለት ነው። እና እነዛን ሁለት ጨዋታዎች ኢንተርናሽናል ጌም ላይ የነበራቸው ሁለት ጨዋታዎች በጣም ወሳኝ ነበሩ ለጣሊያን ብሔራዊ ቡድን ለዓለም ዋንጫ የማለፍና ያለማለፍ ጉዳይ ነበር። እንደውም አሁን በጣም ስጋት ውስጥ ገብታለች ጣሊያን ማለት ነው። የምታልፍም አይመስለኝም። እና ይሄንን ሪስክ ያደረገው በቃ ጉዳት እንዳይጎዳ ነው ካላፊዮሪ ማለት ነው። ጋብሪኤል በአንጻሩ የተጫወታቸው ጨዋታዎች ምንም ጥቅም የላቸውም። ጀስት የወዳጅነት ጨዋታ ብቻ ነበሩ። ከዛ ደግሞ ኦልሬዲ ዓለም ዋንጫውን አልፋለች ብራዚል። ግን ደግሞ ጉዳት እየተሰማው ነበረ። ገና ወደ ሜዳ ሳይገባ ገና ወደ ልምምድ ሲሄድ ማለት ነው ጉዳት እየተሰማው ነበረ እና ሪስኩን መቀነስ ይችል ነበር፣ አለመጫወት ይችል ነበር። እኔ ለምን እንደሆነ አላውቅም። አንቸሎቲም ደፍረው ያስገቡት ጋብሪኤል ማጋሌዥም ለምን እንዳልተናገረ ካልተናገረ አዶን ነው። ሜዲካል ቲሙም ምን እንዳሰበ አላውቅም። በጣም ነው የደበረኝ ማለት ነው በዚህ ሲቹዌሽን ውስጥ የብራዚል ቲምም ጋብሪኤል ማጋሌዥም ትልቅ ጥፋት ነው ያጠፉት ማለት ነው። አንድ ሌላ ሁለተኛው ፖይንት ማን ነው የሚተካው ማጋሌዥን የሚለው ነውና አይ ቲንክ አጨቃጫቂ አይደለም። 4 ኦፕሽን አለ ምናምን ተብሎ ሊስት የተደረጉ ነበረ ሰሞኑን እንዳያችሁት ከሆነና እኔ ቀጣይን ካፕ የሚያስገባው ነው ይመስለኝ። ካላፊዮሪ ያው እንደተባለው በጨዋታ ሎድ ምክንያት ብቻ ከሆነ እንትን ያለችው ካላፊዮሪ ምንድነው ሌፍት ባክ ላይ ትሆናለች። ሂንካፔ ከዛ ሳሊባ ከዛ ደግሞ ቲምበር ይሆናሉ ማለት ነው። ለሶስቱም ጨዋታ ይሆናሉ ብዬ ማሰበው እነሱ ነው። ሂንካፔ ያው በተለይ ለሙኒኩ ጨዋታ እሱ ነው የምንጠቀመው፣ ለለንደን ደርቢዎችም እሱ ነው የምንጠቀመው ነው ብዬ ማሰበው። ከዛ ውጪ የፕሪሚየር ሊጉ ፉክክር ማለት ነው በማንና በማን መሀል ነው ያለው የሚለው ኦልሬዲ ጠቅልለን በሁለቱ የተወሰነ ይመስለኛል። ሲቲና አርሰናል መሀል ላይ ያለ ይመስለኛል። ግን ስቲል አሁንም ይሄኛው ሳምንት ወሳኝ ጨዋታ ይሄኛውና ቀጣዩ ሳምንቶች ወሳኝ ናቸው ብዬ አስባለሁ። ምክንያቱም ሊቨርፑል በአንጻራዊነት ከሲቲም ከአርሰናልም ቀለል ያለ ጨዋታ ነው የሚያደርገው በዚህኛው ሳምንት። ሲቲ ከኒውካስትል ነው፣ አርሰናል ከቶተናም ጋር ነው። ሁለቱም የሚጥሉ ከሆነና ሊቨርፑል ነጥብ የሚያገኝ ከሆነ የሚያሸንፍ ከሆነ ምናልባት የመቀራረብ ቻንስና ወደ ፉክክሩ የመመለስ ቻንስ ስቲል አለው። ግን በዚሁ የሚቀጥል ከሆነ እንትኑ የሲቲና የአርሰናል እየሆነ ነው የሚሄደው ማለት ነው። ኤኒዌይስ ቅዳሜና እሁዳችን ሊያምርልን ነው። ፎሎ ማድረግ አትርሱ፣ ኮፒ ሊንክ ማድረግ አትርሱ። ይመቻችሁ። እሺ ብሬኪንግ ኒውስ ወጥቷል ማለት ነው። ያው እኛ ቤት ባይሆንም ማለት ነው
ሼባው ቤትና ሃንግማን ቤት ነው የወጣው መረጃ። ፋብሪዞ ይለቋል እንደ ጉድ መረጃው። እንዴ ከየት ነው የመጣው ሁሉ ጉዳት? እኔ እኮ በአንዴ ዝርግፍ ነው ያደረገው። እኛ ቤቶች አሁን እንደ ጉዳት ያልሰሙት እስካሁን እኛ ጋርና ዩናይትድ ጋር ያልሰሙት ሁሉም ጋር ጉዳት እየወጣ ነው የሚገኘው። ፍሎሪያን ቨርትስ፣ ብራድሊና ፓልመር ማለት ነው ዚስ ዊክ አውት ናቸው። ብራድሊና ፓልመር ማለት ነው 3 ጌም ነው አውት የሚሆኑት። ቨርትስ ብቻ ነው ይሄ ሳምንት የሚያመልጠው። ሃንግማን በቃ ሆም ኢንጁሪ ነው የተባለው። እንግዲህ የፓልመር እንግዲህ እግዚአብሔር ያሳያችሁ። ቼልሲ በቃ ምንም ተስፋ ኧረ ወይኔ ብራድሊ ማለት ነው 3 ዊክስ ጭራሽ ፍሪፖንግ የለም በቦታው ማለት ነው ሌፍት ባክ ላይ። ስለዚህ ሊቨርፑል የአምኖን ፎርሜሽን ለመጠቀም ግዴታ ውስጥ ገብቷል ማለት ነው። ስለዚህ ቻንስ ክሬት ቨርትስ ራሱ ስለሌለ ሊቨርፑል ቻንስ ክሬት ቨርትስ እና ስቦዝላይ ናቸው። ስለዚህ ምንድነው የሚያደርገው? ጆንሰን ሌፍት ባክ አጫውቶ ነው አታኪ ሚድፊልድ ላይ ስቦዝላይ የሚያጫውተው። ሊቨርፑል ከባድ ነው። ብቻ በዊንግ በኩል ያው ጋክፖ አለ። ግን ቱ ቢ ሆነስት ማለት ነው ኖቲንግሃም ፎረስት ፎርማቸው ላይ አይደለም ታሸንፋላችሁ። ግን እንየው ከረፍት በኋላ ነገ ስለሚጀምረው ፕሪሚየር ሊግ ወሳኝ የሁሉም ክለቦች መረጃ ተሰምተዋል። ሁሉንም ወደ እናንተ ላደርስ ነው። ይህ ቪዲዮ እንግዲህ ቫይራል እንዲወጣ ረዘም ሊል ስለሚችል በደንብ ኮፒ ሊንክ እና ላይክ ፎሎ ማድረግ አትርሱ። በቀጥታ ወደ መረጃዎቹ ልውሰዳችሁ። ከኒውካስትል ዩናይትድ ጋር ነገ ምሽት ጨዋታቸውን የሚያደርጉት አሰልጣኝ ፔፕ ጋርዲዮላ ፕሪሚየር ሊጉ አሁን በትክክል ይጀምራል ሲሉ ተናግረዋል። እስካሁን የነበረው የመጀመሪያዎቹ 3 ወራት ምንጊዜም በየትኛውም ሊግ የሙከራና ራስን የመገምገሚያ ጊዜዎች ናቸው። አሁን ግን ትክክለኛው የፕሪሚየር ሊግ ውድድር ይጀምራል ያሉት ፔፕ ጋርዲዮላ ካሁን በኋላ ያሉት ሁሉም ነጥቦች የዋንጫውን አሸናፊ ይጠቁማል ሲሉ ተናግረዋል። እንደዚሁም ስለ አርሰናል ያነሱት ፔፕ ጋርዲዮላ አርሰናል ይህ ነው የሚባል ድክመት የሌለው የተሟላ ቡድን ነው። እነሱን ካሁኑ ማስቆም ካልተቻለና በነጥብ እየራቁ ከሄዱ በኋላ ላይ እነሱን ለማቆም አስቸጋሪ ይሆናል። ስለዚህ አሁን እግር በእግር ተከታትለን አርሰናልን ማቆም አለብን ሲሉ እንግዲህ ፔፕ ጋርዲዮላ ተናግረዋል ማለት ነው። በነገራችን ላይ ነገ ማንቸስተር ሲቲ ከኒውካስትል ጋር ከሜዳው ውጪ በአስቸጋሪው ሴንት ጄምስ ፓርክ ተጠባቂውን ጨዋታ ያደርጋል። ወደ መድፈኞቹ መረጃ ስወስዳችሁ ለአርሰናል ትንሽ እፎይ የሚያስብል መረጃ ነው የተሰማው። ማርቲን ኦዴጋርድ እንግዲህ ለእሁዱ የለንደን ደርቢ ጨዋታ የመድረስ እድል እንዳለው ለአርሰናል ቅርበት ያላቸው የሚዲያ ምንጮች እየዘገቡ ይገኛሉ። ታዲያ ማርቲን ኦዴጋርድ እሁድ በተቀያሪ ወንበር ላይ አሊያም በቋሚ አሰላለፍ በሜዳ ውስጥ ልንመለከተው እንችላለን። ከዛም ባለፈ እንደ ኖኒ ማዱኬና ጋብሪኤል ማርቲኔሊ ያሉ ተጫዋቾችም ለእሁዱ ጨዋታ ዝግጁ እንደሆኑ እየተሰማ ነው የሚገኘው። በጉዳት እየታመሰ የሚገኘው ጋይስ አርሰናል ብቻ አይደለም። ሊቨርፑልም ከኖቲንግሃም ፎረስቱ ጨዋታ እንግዲህ ፍሎሪያን ቪርዝን ጨምሮ ፍሪምቦርግ እና ኮነር ብራድሊ ከጨዋታ ውጪ መሆናቸውን አሰልጣኝ አርነ ስሎት አረጋግጠዋል። በሌላ በኩል ደግሞ ግብ ጠባቂው አሊሰን ቤከር ከረጅም ጉዳት በኋላ ለነገው ጨዋታ ዝግጁ እንደሆነ ተናግረዋል ማለት ነው። እዚህ ጋር ስለ ማንቸስተር ሲቲ ያልነገርኳችሁ ነገር ሮድሪ ነገም ከኒውካስትል ጋር በሚደረገው ጨዋታ በጉዳት ምክንያት እንደማይኖር ፔፕ ጋርዲዮላ አረጋግጠዋል። በመጨረሻም በዚህ ሳምንት ወደ ሜዳ ይመለሳል ተብሎ ሲጠበቅ የነበረው ኮል ፓልመር አሁንም በቤቱ ውስጥ ጣቱ ላይ ጉዳት እንዳጋጠመውና ከባርሴሎናም ከአርሰናል የለንደን ደርቢ ጨዋታ ውጪ መሆኑን የቼልሲው አሰልጣኝ ኤንዞ ማሬስካ አረጋግጠዋል። በነገራችን ላይ እኔ በፔፕ ጋርዲዮላ ሀሳብ እስማማለሁ። ትክክለኛው ፕሪሚየር ሊግ የሚጀምረው አሁን ነው። ከአሁን በኋላ ያሉ እያንዳንዱ ነጥቦች የዋንጫ አሸናፊውን በግልጽ የሚናገሩ ይሆናል። ታዲያ በጣም አስደሳቹ መረጃ ለሚቀጥለው 4 ወር ያለምንም እረፍት ያለምንም መቆራረጥ ፕሪሚየር ሊግን እንኮመኩማለን። እሱም ብቻ ሳይሆን የአውሮፓ ሁሉም ሊጎች ለቀጣይ 4 ወራት ምንም መቋረጥ ሳይገጥማቸው የምንመለከታቸው ይሆናል። ይህ በጣም አስደሳች ዜና ነው። ፕሪሚየር ሊጉ በመመለሱ ምን ተሰማችሁ? እዚሁም ስላጋራኋችሁ መረጃዎች ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት የፕላስ ምልክቷን መጫንና ፎሎ ማድረግ አትርሱ። ይመቻችሁ።